የኛ ሀዘን ራሱ እኮ ጥሩ አይደለም። እውነት በጣም አለቀስን እኮ። ፈጣሪ ይመስገን። እንዴት ነሽ የኔ እናት? አለ አልሐምዱሊላህ። ደግ ናችሁ? ደህና ነኝ፣ ደህና ነን እኮ ሳሚል። እኛ እኮ ከልባችን ስለምንወዳቸው ነው የምናለቅሰው። ታውቂያለሽ አይደል? በጣም በጣም ሲያሳዝኑ። ትናንትና ደግሞ የባሰ አንጀቴን የበሉኝ። አንቺ ብቻ አይደለሽ። እኔ ቪዲዮ አልመጣልኝ ነበር። የዛ የተረገመ ልጅ መጥቶ እንትን መጣልኝ አየሁ። ከዛ በኋላ ገብቼልሽ ሌላ ቦታ ላይ ከዛ ብሩክ ለቀቀ አያለው። እልቅሻይ ሁለት መቶ ሺህ ገባ እኮ እይታ። ቆንጆ ነው እንደው እይታ ቆንጆ ግን አለቀስኩ። እንደ ጉድ ካለቀስኩ በኋላ እኔም ወድሻለሁ የኔ እናት። እኔም በጣም ወድሻለሁ። ታዩ በስሜት ሆና ታዩት ትለፈልፋለች። ጀማዓ ሰብስባ ምን ላደርግ? ዛሬ ትመጣለች። ኢንሻአላህ ትመጣለች። ኢንሻአላህ እንዳትሻር። አንቺማ ምን አለብሽ? ዛሬ ትመጣለች። በዝም ብለሽ ትመጣለች። አዎ ትመጣለች። ያኔ አይሆንም ከማለት ይሆናል ማለት ይሻላል። ሲጀመር አንቺም ሰብር ማድረግ አለብሽ። ወላሂ ታገሺ። ትምጣ እስኪ። አይኔ ከመጥፋቱ በፊት ትምጣልኝ። ሳሚልኝ እናቴ። ወይ ወላሂ በጣም ነው የምወድሽ። በጣም ሁሉ ነገርሽ ነው ደስ የሚለኝ እና ባለሽበት አላህ ይጠብቅሽ። አሜን አሜን አሜን። የኔ ልጅ እናንተንም ይጠብቅልኝ። መልካም ልጆቼ አለሚው መልካም ልጆቼ ከጥሩ ያገናኛችሁ። መልካም ልጆቼ የምትወዱኝ የምታከብሩኝ፣ ያሰባችሁበት የለፋችሁበት ልጅነታችሁ እድሜያችሁ ያለምንም ነገር ከንቱ አይሁን። የምትደሰቱበት፣ የምታምሩበት፣ የምትደምቁበት፣ ትልቅ ቦታ የምትደርሱበት፣ ወልዳችሁ የምትከብዱበት፣ ልጆቻችሁን እንደ ሀይሚዬና እንደ ቡኬ መልካም ነገር እንዲደርስላችሁ። ቆንጆ ልጆች መልክ አይደለም ሰው ልጅ መልክ አይደለም እና ቆንጆ ቦታ ድረሱልኝ። እኔ ቆንጆ በጣም ነው የምወዳት። ለእኔ ክብር ያላችሁ ክበሩ። እንደ እምነታችሁ እንወድሻለን፣ እናከብርሻለን። ያክብራችሁ። ወላሂ እንወድሻለን። የእኛ ደርባባ እህታችን፣ ታላቅ እህታችን በጣም ነው የምናከብርሽ። እኔም ወዳችኋለሁ። በጣም ነው የምወዳችሁ። ምናለኝ እናንተ ናችሁ እኮ ለእኔ እናንተ ናችሁ። እዚህ ጋር ሁሌም ሳቂልን። ሁሌም እኔ ምኞቴ ሁሌም ሳቂልን። ሁሌም እንዳትከፊ። ሁሌም ሳቂ። እድሜ ጤና ይስጥሽ። አሜን አሜን። የማቱሳላን እድሜ ይስጥሽ። አሜን አሜን። እናንተ እንደምታከብሩኝ ፈጣሪ ያክብራችሁ። የምታምኑ እምነታችሁ ያክብራችሁ። ዝቅ ብላችሁ ባጠፋም ሰው ነኝ ባጠፋም ብሳሳትም እናታችን ናት ብላችሁ አትለፉኝ። ይሄ ነገር እናቴ፣ ይሄ ነገር አያምርብሽም፣ ይሄን ብታወሪ ያምርብሻል፣ ይሄን ነገር ብትናገሪ ያምርብሻል ብላችሁ ስህተቴን በክብር ንገሩኝ። ብሳሳት እንኳን ማለት ነው። እናታችን ናት ብላችሁ አትለፉኝ። ወደኋላ አትቆጩ። ስህተቴንና ጥፋቴን ትነግሩኛላችሁ። ምንም ነገር እናት አንቺ መች ተሳስተሽ ታውቂያለሽ? መሳቅ እንጂ መሳደብ አታውቂም። ሰውን ማቁሸሽ አታውቂ። እኔ ውድ እህት፣ እኔ ካወቅኩሽ የ2 ዓመት ከ3 ወሬ ነው። አይምዬና ብሩኬን በትንሽ አይምዬ በትንሽ ነው ማውቃት ከጋሽ ከወንድሟ ከአብራስና ግን ብሩክና አይሚ ከተዋወቁ ቀን ጀምሬ አንቺ ክፉ ነገር ስትናገሪ አላውቅም። ስቀሽ አስቀሽ አልቅሰን ነው እንጂ እኔ ማቀሽ። የኔ እናት በጣም ነው የምወድሽ። እኔ በበኩሌ አንቺ በጣም ነው የምወድሽ፣ በጣም ነው የማከብርሽ። የኔ ሳቂታ ሁሌም ሳቂልኝ። እሺ ሁሌም እድሜ ዘላለም። አሜን አሜን። የኔ እናት እስቲ ለእኔ አንዴ ሳቂልኝ እዚህ ጋር እስቲ ሳቂልኝ። ባላ ሰወድሽ እንዴ ላስቅ እና የሚኮ ሳቄን አጠፉት። በእውነት ሳቄ በስማ እንደዚህ አልነበረም። ግን ምን ላድርግ እኔ እኮ ዝም ብዬ መሳቅ ነው ወድቄ። አይሽ ደግሞ ሳሚዬ እኔ እኮ በጣም እንደምትወድሽ ስለማቅ እኮ ነው አስገቢያት አልኩሽ እኮ። እኔም ወዳቸዋለሁ እውነት
እኔም በጣም ወዳቸዋለሁ። እኔ በጣም ነው የምወዳቸው። ችግሬ ምንድን ነው? መለየት አልችልም። ሰውን መለየት አልችልም። ሰው መጥፎ ጥሩ መለየት አልችልም። ችግሬ ይሄ ብቻ ነው እንጂ እኔ ጋር ደግነት ለራስ ነው በይው። ደግነት ለራስ እኮ ነው ሳሚልኝ፣ ደግነት ለራስ ነው። ፈጣሪ የሚወደውም እንደዛ ነው። ደግነት ለራስ ነው። ተንኮልነት ደግሞ ምን ዋጋ ያስከፍላል። ተንኮልነት ብዙ መስዋዕት ያስከፍላል። ዋህነት ደግሞ ብዙ መስዋዕት ይሰጥሻል። ፈጣሪ ደግሞ ከጎንሽ ነው የሚሆነው። ጥሎም አይጥልሽም። ሰው ሊጥልሽ ሲመጣ ፈጣሪ ግን ከጎንሽ ነው የሚሆነው። ሰው ስለሚወድሽ ነው። አንቺ ቤት ከ100 በላይ ነው ቁጭ ብሎ የሚከታተልሽ። ለምን? አነጋገርሽ ነው። ሰው ባይወድሽ 10 ሰው ማታገኝም። ሰው ስለሚወድሽ ከ100 ሰው በላይ ነው አንቺን የሚያይሽ። ደግ ስለሆንሽ ነው የኔ እናት። አውሪ እህቴ። ረዝሚያ ለምንድን ነው የጠፋሽው በውስጥ? ወላሂ ማታ ወጥቼ ነበር፣ ለዛ ነው የጠፋሁት። ደግነት ከዛ ለምንድን ነው የጠፋሽብኝ? 9 ሰዓት ማታ 9 ሰዓት ነው የተመለስኩት። ግን ደህና ነሻ? ደግሞ አታስቢ እሺ። ተረጋግቻለሁ። አሁን ደህና ነኝ፣ እንዳታስቢ። ደህና ነሻ? ዙሪያ አንቺማ ምን አለብሽ? ወላሂ እኔ ለአንቺ ነው ዱዓ ማረገው። አላሁ አክበር ወላሂ። እና ሳሚዬ ረዥም እድሜ ከጤና ጋር ይስጥሽ፣ ወደ ሀገርሽ በሰላም ያግባሽ። አሜን አሜን አሜን። አዎ ማርያምን የምር እና እኔ ሊጠፋ ነው። እኔን አታልቅሺ አታልቅሺ። እኔ እናት አረሷ መሰግናለች። ቢስሚላ ደግነት እግዚአብሔርን በቃ ባየኋቸው ቁጥር አልቅሼ ልሞት ነው። ጌታን ታልቅሺ። ሁላችንም እኮ ኢንሻአላህ አንቺ ብቻ አይደለሽም እኮ እኛ ሁላችንም ወደኋላ ቪዲዮ ስናይ በጣም ነው የምንረበሸው። በጣም ነው ሳቅም እንደ ሳቅ አለቀስን። እና ዋናው ዱዓ ነው። በዱዓችሁ አስቧቸው እንግዲህ። አዎ እስቲ ዛሬ ደግሞ እኔ ምን አሰብኩ መሰለሽ? ምን አሰብኩኝ ዛሬ ያ ሀሰን እንደው ወሰደው መለስ ያደርገዋል እንደ ወራጅ ውሃ። ምናልባት ያንን የብሩኬን ጓደኛ ምናልባት ሄዶ ካመጣት ብዬ ነው የማስበው። ያኛ ሀሰን እኮ አንድ ቦታ ያወራም ሳምልኝ። ኧረ ሀሰን እኮ ጤነኛ አይደለም። የጤነኛ እብድ ነው። የጤነኛ እብድ ነው። በጣም ነው የምናደድበት። የጤነኛ እብድ ነው እሱ። ራሱ እኮ ልክ አይደለም። ወንድሜ ብሎ የሚጠራው ሰው ሊጎዳው ይፈልጋል። ወንድም ግን ይሄ እኮ እናንተ አያችሁ አይደለ? ይሄ ነገር ትምህርት ነው፣ ስራ ነው ከተባለ ይሄ ከባድ ትምህርት ነው። አንድ ወዳጅሽ አብሮ አደግሽ ምን ያህል ጓደኛን እንደሚያስከዳ ምን ያህል መጥፎ ነገር እንደሆነ ይሄ እኮ ለኛ ትምህርት ነው። ይሄ ኃይለኛ ትምህርት ነው። ግን ወንድም የተባለ ነው። ወንድም ያለው ልጅ ነው ሃይሚን ነጥቆ ወስዶ ሃይሚዬ እንድትወስን ያስደረጋት። አንደኛ ይሄ እባብ የሆነ ልጅ ነው። እባብ ነው። ጠላዋለሁ ነው። ጀመረ ሩቅ ያለ ሰው አይደለም፣ አጠገብሽ ያለ ሰው ነው የሚጎዳሽ እኮ በጣም። እኔ በፊትም ሃይሚዬን እንደዛ ከአንዴም ስንቴ ደምን ባስለቀሷት። ግን ልብ ብላችሁ አይታችሁ ከሆነ የሀሰን ስራ በጣም ተደጋገመ። እባብ ነው፣ የመጨረሻ እባብ። ግን ለብሩኬና ለሃይሚ ይሄ የመጨረሻ ትምህርት ነው፣ ለእኛም ትምህርት ነው። በተለይ ለብሩኬ እዋህነቱ ሁሉ እያጠቃው ለዚህ ያበቃው እዋህነቱ ነው። ለአንድ ሰው ብሎ ነው፣ ለተራ ሴት ብሎ ነው ቤቱን የበጠበጠ። ያን ሲበጠብጥ ተራ ሴቷ እራሷን ቤቷ አስተካክላ ደስተኛ ሆነ ትኖራለች። ግን እኛ ደስታችን የነጠቀችን ያቺ ቆሻሻ ነች። ከዛ ጀምሮ ወንድሜ ያለው ልጅ ወንድሜ ብሎ አፉን ሞልቶ የሚጠራው ልጅ ስርስሩ ገብቶ የቤቱን ፍቅረኛው የነጠቀው እሱ ነው። ሃይሚዬ ብትርቅም ትመጣለች። ይብላኝ ለሀሰን። ሀሰን በሄደበት በገባበት አይሳካላትም። የጓደኛው ደስታ የነጠቀ ሰው ነው። የኦዲንስ ደስታ የነጠቀ ሰው ነው። በጣም ስሜታዊ ያደረገን ይሄ አውቃበድ ነው። ቀውስም አይባልም፣ አውቃበድ አናዳጅ። ቆይ ብሩኬ ለምንድን ነው በሱ እርምጃ ማይወስድበት? ለምንድን ነው የሚያስጠጋው? አዋህ እኮ ነው አንቺ አንደኛ ነገር አሁን ጾም እኮ ነው። አሁን ጾም ነው ደግም ግን የሰው ማንነት እስከ መጨረሻ አይቼዋለሁ ብሏል። ሰው እኮ ማለት ነው ትወጂዋለሽ፣ ታከብረዋለሽ፣
የሰው ማንነት የማጠብቂው ሰው በትንሽ ነገር ሰው ጠላትሽ እንደሆነ ትረጅና ለወደፊት ትራመጃለሽ። አሁን ብሩኬ እያንዳንዱ ምን ያህል ጓደኛ እንደሚጎዳ እንደሚጠቅም፣ ምን አይነት ሰው እንደደረሰለት፣ ምን አይነት ሰው ብሩኬ ብቻ አይደለም እኮ ሀይሚ ራሷ ማለት ነው። ሀይሚ ራሷ ማለት ነው ወሳኝ ናት። አሁን ምን ያህል ጥግ ድረስ የሰው ልጅ እኮ ዋሽቶ በራሱ ጥፋት አድርጎ አስመስሎ ያስታርቃል እንጂ እዚህ ጋር ማለት ነው የፈለገ ነገር ጊዜ የፈለገ ቢመጣ እዚህ ጋር የመጨረሻ እንደዚህ አይነት ነገር ያደርጋል ተብሎ አይጠበቅም። እውነቴን ነው የምልህ። ይሄ ሐራም እውነት ጓደኛ ቢሆን እውነት ወንድም ቢሆን ዋሽቶ አስታርቋቸው። በአንድ በኩል እሷን መክሩ፣ በአንድ በኩል እሷን መክሩ። ሶስተኛ ወገን አታስገቡ። ህይወታችሁ የሚበጠበጠው ሁሌም በሶስተኛ ወገን ነው ብሎ ቢናገር ረዛኔ ብትቀዱኝም ደንታ የለኝም። ግን የእኛ ደስታ የብሩክና የአይሚ ደስታ የነጠቀ ይሄ አውሬ ነው፣ አስመሳይ ጓደኛ ተብዬው ማለት ነው። ግን ይሄ ነገር ከአሁን ወዲህ ለእነሱ ትምህርት ነው። ባሉበት ግን ፈጣሪ ይጠብቃቸው፣ ክፉዋቸው አያሰማን፣ እሷንም በሰላም ይመልስልን። እኛ ከልብ ነው የምንወዳቸው፣ አስመስለን አይደለም። እስከዛሬ እነሱ ሳያውቁን እኛ አውቀናቸው ስላየናቸው ብቻ ውስጣችን ላይ ስርስር ገብተው የእነሱ ደስታ የእኛ ደስታ እንደሆነ፣ የእነሱ ማልቀስ የእነሱ ሀዘን የእኛ ሀዘን እንደሆነ ነው። ግን ከአሁን ወዲህ ጓደኛ የሚባል ነገር በህይወታቸው ማያስገቡ ቢሆን ሶስተኛ ወገን ባያስገቡ ህይወታቸው ሁለታቸው በንግግር የሰው ልጅ በንግግር